አብርሽ እጅግ በጣም ተናዶ እሳት ጎርሶ እሳት ሆኖ እጅግ በጣም ተናዶ መጣ። በስተመጨረሻም ጥሎ ሄደ። ወዴት ሄደ የሚለውን ሙሉ መረጃውን የማቀርብላችሁና እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የምለቀው ቪዲዮ በፍጥነት እናንተ ጋር እንዲደርስ ከማንም በፊት ቀድሞ የደውል ምልክቷን መጫን እንዳትረሱ እና አብርሽ ለበረራ ሲሄድ ነገር ግን ፓስፖርቱን አውጥተውበታል። ማን ነው ያወጣብኝ ብሎ እጅግ በጣም ተናደደ። ነገር ግን እነሱ የት ሀገር እንደምትሄድ አውቀናል፣ ሰው ያስፈልጋል፣ ስለዚህ የምትመለስ ስላልመሰለን በጭራሽ አሁን መሄድ የለብህም ብሏል። አብርሽ ለአንድ ወር እንደሚሄድ ነው የተናገረው። ለአንድ ወር ብዬ ብናገር ማናችሁም አትሰዱኝም፣ ሄጄ አይቼ ከተመቸኝ እዛው ቀጥላለሁ፣ ካልተመቸኝ እመለሳለሁ ብዬ ነበር። ነገር ግን ፓስፖርቴን ለምን ነጠቃችሁ? ለምን ወሰዳችሁብኝ? የበረራዬን ሰዓት አሳለፋችሁብኝ ብሎ እንደምታዩት እጅግ በጣም እንደ ዛሬ እኔ ሲናደድ አይቼው አላቅም። እናም በነገራችን ላይ ሄርሜላም ና እንሂድ አብረን ስትለውም በጭራሽ አልፈልግም፣ አልሄድም ካንቺ ጋር ሁለታችሁም አታስፈልጉኝም ብሎ ተናገረ። ከዛም እጅግ በጣም ነው የተናደደው ማለት ነው። ስለዚህ እናንተ ልታስቡልኝ አልቻላችሁም፣ ስለዚህ ለራሴ ጊዜ ያስፈልግሃል ስላለኝ የሆነ ሰው ነው ለኔ ሁሉንም ነገር ስፖንሰር ሆኖ ወደ ሌላ ሀገር ሊወስደኛል የሚያስብልኝ የሚወደኝ ሰው። እናንተማ ልታስቡልኝ አልቻላችሁም። እናንተ ያልታያችሁን እኔ ማረፍ እንዳለብኝ ያስተዋለ ሰው ነው ስፖንሰር የሆነ ብሏል። እንግዲህ ቪዛውን ትኬቱን የቆረጠለት ምናምን ማለት ነው። እናም በነገራችን ላይ እንግዲህ ሁለታችሁንም አታስፈልጉኝም ስል ኤፍሬም ደግሞ ሩታ ታስፈልግሃለች ሲለው ሄርሜላ ደግሞ ማን እንደሚያስፈልገው ታውቃለህ? ለምንድነው ኤፍሬም እንደዚህ የምትለው? ሩታ በጣም ነው እንደምታስፈልጊው በጣም ነው እንዴ ምናምን ብላ እንግዲህ እጅግ በጣም ስትናገር ሲከራከሩ አብርሽ በጣም ተናደደ ማለት ነው። እናም ዳኒን እውነት አንተ ለኔ የምታስብልኝ ወንድሜ ከሆንክ እነዚህን ጥርግርግ አድርገው ውሰድልኝ። እኔ ያልተረጋጋሁም እዚሁ ቦታ ተቀምጬ ትንሽ ማረፍና አየር መውሰድ እፈልጋለሁ፣ መረጋጋት አለብኝ ብሎ እያለ ነበረ እንግዲህ የነሩታ የነ ኤፍሬም የነ ሄርሜላ ክርክር የቀጠለው። ሄርሜላ እኔ ላብርሽ ማስፈልገው ስትል ኤፍሬም ደግሞ ሩታ ናት የምታስፈልገው ሲሉ ሲከራከሩ አብርሽ በስተመጨረሻ ማናችሁም እንዳትከተሉኝ ማንንም ፈልግም ብሎ ምንጭቅጭቅ አድርጓቸው ጥሏቸው ሂዷል ማለት ነው። በስተመጨረሻ አብርሽ ሄደ። ሩታ፣ ኤፍሬም፣ ሄርሜላና ዳኒ ቀሩ። ማን እንደሚያስፈልገው እኔ ያውቃለሁኝ፣ ታውቃለህ አይደለ ኤፍሬም ማን እንደሚያስፈልገው እያለች ሄርሜላም እየተከራከረች በዚህ መሀል ላይ አበቃ ማለት ነው። አብርሽ ወዴት ነው የሚሄደው? እነዚህን ሁለታቸውንም አልፈልጋችሁም፣ ለህይወቴ አታስፈልጉኝም፣ እንዳትከተሉኝ ብሎ የሄደው ወዴት ነው የሚለው እንግዲህ በቀጣይ ቪዲዮ ማሳውቃችሁናል። እስከዛው ድረስ ሰላም ቆዩልኝ። እወዳችኋለሁ።